ጠብ አጫጫሪ የሆኑ ንግግሮችን በአስቸኳይ ማቆም ይኖርባቸዋል ሲሉም ፕራይስ ጨምረው አሳስበዋል። የሱዳን ሕዝብ ነጻ አውጪ ጦር ተቃዋሚ አንጃ በሰላም ስምምነት ውስጥ ከተካተቱት የተኩስ አቁም መቆጣጠሪያና ማረጋገጫ ስርዓቶችን በሙሉ አልቀበልም ማለቱ የሰላም ውሉን የሚጎዳ አድራጎት እንደሆነ ገልጸው ተቆጣጣሪዎቹ አካላት በቅርብ ጊዜ የደረሱትን ግጭቶች መርምረው የድርጊቱን ኃላፊዎች በተጠያቂነት ለመያዝ ጥረት እያደረጉ በመሆኑ በአስቸኳይ አቋሙን ይቀልብስ ሲሉ አሳስበዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪርና ተቀዳሚ ምክትል ፕሬዝዳንቱ ሪያክ ማቻር ውጥረቱን ለማብረድና በሰላም ውሉ ያለባቸውን ግዴታ ለማክበር የተቻላቸውን ሁሉ እንዲያደርጉ ዩናይትድ ስቴትስ ጥሪ ታደርጋለች ብለዋል ቃል አቀባዩ። በሌላ የደቡብ ሱዳን ዜና አስቸኳይ እርዳታ ካልደረሰላቸው በስተቀር በሀገሪቱ በመጪው የዝናብ ወቅት በብዙ መቶ ሺዎች የሚቆጠሩ ሰዎች ከባድ ጉዳት ላይ ይወድቃሉ ሲሉ የረድኤት ድርጅቶች አስጠንቅቀዋል። ባለፉት 3 ዓመታት በከባድ ዝናብ የተነሳ 835,000 ሰዎች ተጎድተዋል። 800,000 እንስሳት ሞተዋል። ብዛት ያለው የእርሻ መሬት በጎርፍ ተጠራርጓል። ግንቦት ላይ የሚጀምረው የዘንድሮ የዝናብ ወቅት ደግሞ ከዚያ የከፋ እንደሚሆን የአየር ሁኔታ ትንበያ አዋቂዎች ጠቁመዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የአየር ንብረት ጉዳይ ልዩ አማካሪ አንድሩ ሃርፐር ደቡብ ሱዳንን ጎብኝተው ተመልሰዋል። ሀገሪቱ የከበደ መቅሰፍት አፋፍ ላይ ነች ሲሉ አስጠንቅቀዋል። በብዙ ሺዎች የተቆጠሩ ሰዎች የተጠለሉባቸው መንደሮች አሉ። አስከፊ የአየር ሁኔታ ያመጣውን ከባድ ችግር ለመቋቋም የቻሉትን እያደረጉ ነው። በአቅርቦት ማድረሻ መንገዶችና ማጓጓዣዎች ድሮም ደካማ ነበሩ። አሁንም ደግሞ ብዙ ቦታ መንገድ የሚባል ነገር የለም። ሀገሪቱ የጎሳ ብጥብጥ የወረሳት በመሆኑ ለረድኤት ሰራተኞች እርዳታ ፈላጊዎች ዘንድ ለመድረስ የደህንነት ችግር ጋርጧል ሲሉ አክለው ተናግረዋል። የተባበሩት መንግስታት ድርጅት 8 ሰላም አስከባሪዎቹ ኮንጎ ውስጥ በደረሰ አደጋ መሞታቸውን አረጋገጠ። 8 ሰላም አስከባሪዎችን ይዞ ምስራቃዊ ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ ከወደቀው ሄሊኮፕተር አደጋ በህይወት የተረፈ እንደሌለ ነው የመንግስታቱ ድርጅት ቃል አቀባይ ያስታወቁት። የፓኪስታን የጦር ሰራዊት አባል የሆኑ 6 የበረራ አባላትና 1 ሰርቢያዊና 1 ሩሲያዊ ወታደራዊ አባላትን አሳፍሮ ሰሜን ኪቩ ውስጥ ሲበር መውደቁን ስቴፋን ዱጃሪች ገልጸዋል። ሰላም አስከባሪዎቹ ወደዚያ የተጓዙት ውጊያ የተካሄደበት አካባቢ ሁኔታን ለመከታተል እንደነበረ የገለጹት ቃል አቀባዩ ስለ አደጋው መነሾ ለመናገር ፈቃደኛ አልሆኑም። ጉዳዩን አስመልክቶ ምርመራ ተይዟል ነው ያሉት። የኮንጎ የጦር ኃይል በበኩሉ ሄሊኮፕተሩን ያንን አካባቢ የሚቆጣጠረው M23 የተባለው አማጺ ቡድን መጥቶ ጥሎታል ያለ ሲሆን የቡድኑ ቃል አቀባይ ደግሞ የጦር ሰራዊቱ የኛ ኃይሎች ላይ ሲተኩስ ነው ሄሊኮፕተሩን የመታው ሲል አስተባብሏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ ባለፈው ሳምንት በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር በ43 ከመቶ ማሻቀቡን የዓለም የጤና ድርጅት ገለጸ። በቫይረሱ የተጠቁ ሰዎች ቁጥር ደግሞ መቀነሱን እንደቀጠለ ነው ብሏል። WHO በሳምንታዊ ሪፖርቱ ባለፈው ሳምንት በኮቪድ ሳቢያ የሞቱ ተብሎ የተሰጠው ቁጥር 45,000 የነበረ ሲሆን ከዚያ በቀደመው ሳምንት 33,000 እንደነበረ ጠቅሷል። የቁጥሩ ማሻቀብ የታየበት ምክንያት እንደ ቺሌ ባሉ የደቡብ አሜሪካ ሀገሮችና በዩናይትድ ስቴትስ በኮቪድ-19 ምክንያት ለህልፈት የተደረጉ ሰዎችን አመዘጋገብ በተመለከተ የተደረጉ ለውጦችና ህንድ ደግሞ ቀደም ብለው በወጡ አሃዞች ላይ ማስተካከያ በማድረጓ ምክንያት ሳይሆን አይቀርም ብለዋል። በሌላ የኮቪድ-19 ዜና ከ50 ዓመት በላይ የሆኑ ማጠናከሪያውን የኮቪድ-19 ክትባት በድጋሚ እንዲወስዱ ተፈቅዷል። እድሜያቸው 50 እና ከ50 በላይ የሆኑ ሰዎች የኮቪድ-19 ክትባት ማጠናከሪያውን በድጋሚ መከተብ ይችላሉ ተብሏል። ሆኖም የሚከተቡት የመጨረሻውን ክትባታቸውን ከወሰዱበት ጊዜ ቢያንስ 4 ወር ከሞላቸው በኋላ
መሆን እንዳለበት ተነግሯል። ትናንት ማክሰኞ ነው የዩናይትድ ስቴትስ መንግስት የምግብና የመድኃኒት ቁጥጥር መስሪያ ቤት FDA 50ና ከ50 ዓመት በላይ ለሆኑ እንዲሁም 50 ባይሞላቸው የሰውነት የተፈጥሮ መከላከያቸው በከባዱ የተዳከመ የሆኑ ሰዎች የፋይዘርን ወይም የሞደርናን ክትባት በድጋሚ መውሰድ እንደሚችሉ ያስታወቀው። የካሊፎርኒያ ነዋሪው ጆሴፍ ብራውን በዜናው እንደተደሰቱና እንደሚከተቡ እንዲህ ሲሉ ተናግረዋል። አዎ በደንብ እከተባለሁ። አመቻችቼ ቶሎ ብዬ ነው የምከተበው። የመጀመሪያውን ማጠናከሪያ ክትባቴን ወስጃለሁ። ሁለተኛውን ለመከተብ ዝግጁ ነኝ ብለዋል ጆሴፍ። የዋሽንግተን ነዋሪዋ ቬራ ቬሊዛም መልካም ዜና ነው ብለዋል። ቬራ በተለይም አሁን ሰው ማስክ መጠቀም እየተወ ስለሆነ ቫይረሱ እንደገና ማገርሸቱ የማይቀር ነው። ስለዚህ ይሄን ነገር አንድ ላይ ሆነን መግታት አለብን። ለጥቂት ዓመታት በአመት አንድ ጊዜ ብንከተብ ኑሯችን በፊት ወደ ነበረው ሊመለስልን ይችላል ብለዋል። ይሄ የጤና ጉዳይ እንጂ የፖለቲካ ጉዳይ አይደለም ብለዋል። ከአሁን ቀደም ሙሉውን ክትባታቸውን ከወሰዱ ሰዎች ውስጥ ማጠናከሪያውን ደግመው እንዲከተቡ የተፈቀደው ከ12 ዓመት በላይ ለሆኑና የሰውነት የተፈጥሮ የበሽታ መከላከያቸው በከባድ ሁናቴ የተዳከመ ሰዎች ብቻ እንደነበረ ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ። ቆንጂት ታየን ለዓለም ዜናዎቹ አመሰግናለሁ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት መጋቢት 21 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @VOA አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያን ወደ ሀገራቸው መመለስ ጀምረዋል። ዛሬ ጠዋት ከ490 በላይ ኢትዮጵያውያን ወደ ሀገራቸው የተመለሱ ሲሆን እስከ ቀጣዮቹ 11 ወራት ከ100 ሺህ በላይ ኢትዮጵያውያንን ለመመለስ መታቀዱን መንግስት አስታውቋል። ከዛሬ ተመላሾች መካከል አስተያየታቸውን ለአሜሪካ ድምጽ የሰጡ ዜጎች በሳውዲ እስር ቤቶች ፈታኝ ጊዜ ማሳለፋቸውን ጠቅሰው አሁንም በርካታ ኢትዮጵያውያን አስከፊ ሕይወት በመምራት ላይ ናቸው ብለዋል። መንግስት በችግር ላይ ላሉት አፋጣኝ ምላሽ እንዲሰጥም የጠየቁ ሲሆን ዜጎችን የማስመለሱ ስራ ያለማቋረጥ እንደሚቀጥል የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። ኬኔዲ አባተ ዝርዝር አለው። በሳውዲ አረቢያ በእስር ቤቶችና በተለያዩ የማጎሪያ ካምፖች ፈታኝ ህይወትን በመምራት ላይ ከሚገኙት ኢትዮጵያውያን መካከል ከ490 በላይ የሚሆኑት ዛሬ ጠዋት በመጀመሪያው በረራ ወደ ሀገራቸው ተመልሰዋል። ከነዚህም 341 ሴቶች ሲሆኑ የተቀሩት ህጻናት ልጆቻቸው ናቸው። ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ከፍተኛ የመንግስት የስራ ኃላፊዎች በስፍራው ተገኝተው አቀባበል አድርገውላቸዋል። ከሳውዲ ሪያድ ተነስተው አዲስ አበባ ከገቡት ተመላሾች መካከል አስተያየቷን የሰጠችን ወጣት አዝመራ ባዬ በእስር ላይ እያሉ በርካታ ችግሮችን መጋፈጣቸውንና ህይወታቸውን እስከ ማጣት የደረሱ ኢትዮጵያውያን መኖራቸውንም ታብራራለች። ህጻናቶች እየሞቱ ነው። ነፍሰ ጡሮች ቅዝቃዜ ነው፣ ሙቀትም አለ። በራቅ ላይ ነው የሚተኙት። ወንድሞቻችን እየተሰቃዩ ነው ያሉት። ድምጽ ቢሆንም ማንም ሰው ይረዳን የለም። 6 ወር ሙሉ ስንቀመጥ ማለት ነው። ብዙ ሴቶች ሙተዋል። ራሷን ያጠፋቻለች ተስፋ በመቁረጥ ላይ። ይሄ ነገር የሆነው እዚህ ኤምባሲ ጋር ደውለን ስለ ሰፋራ ስንጠይቀው ሳምንት ይሉናል፣ 2 ሳምንት ይሉናል። በዛ ተስፋ በመቁረጥ ራሷን ያጠፋች ሴት አለች። ራሷን አጥፍታ እንኳን ወደ ቆሻሻ መጣያ በበጠንያ ተጠቅልላ ነው የወደቀችው ማለት ነው። እና ፍትህ ለኢትዮጵያ ህዝብ፣ ለሴቶች፣ ለወንዶች። በሳውዲ ስላሳለፉት መከራ አስተያየታቸውን የሰጡን ሌሎች ተመላሾችም በእስር ላይ በቆዩባቸው ጊዜያት የተለያዩ ፈተናዎችን ከማሳለፋቸው ባለፈ ባዶ እጃቸውን ለመመለስ መገደዳቸውን ያነሳሉ። መብታቸው እንዲከበርላቸው ወደ ኢትዮጵያ ኤምባሲ የሚያቀርቡት የተማጽኖ ጥያቄ ምላሽ እንደማያገኝም ገልጸዋል። ትግስት እባላለሁ።
እኔ የመጣው ከሳውዲ አረቢያ ነው። እስር ቤት ያለው ሁኔታ በጣም ከባድ ነው። አንደኛ አያከብሩንም፣ ሁለተኛ እኛን እንደ ሰው አይቆጥሩንም። ሰው እዚህ ታሞ ሰው ሙቶ በርግጫ ነው በቆሻሻ ኪስ ነው አዝተው ወደዛ የሚጥሉት። በፍሪጅ ነው የሚቀመጠው። መንግስት አለን አይደል? አንድ ሰው 7 ወር 8 ወር 1 አመት ይታሰራል። ወንጀል ወይ ሰው ገሎ ሰርቆ አይደለም የሚታሰረው፣ ለስራ ነው የሄድነው። ለምን እንታሰራለን? ብዙ ልጆች ንብረታቸው፣ ብራቸው፣ ስልካቸው፣ ሻንጣቸው ተዘርፎ ሳያገኙ በባዶ እጃቸው ስንሄድ እንኳን እንደዚህ ሆነን አልሄድንም። እንደዚህ በባዶ ነው የመጣ ነው። የኛ መንግስታችን ለህዝቡ ለዜጎቹ ትኩረት መስጠት አለበት። በተለይ ለወንድሞቻችን ለወንዶች የሚለብሱት ፌስታል ይመታሉ። የሚበሉት ግማሽ ቂጣ ታቀለ ግማሽ ቂጣ ተቆርጦ ነው። ሁለተኛኛ ሴቶች ልጆች ነን። ወር አበባ ይመጣብናል። ሳሙና የለንም። የተለያየ በጣም አስጠያፊ ጉዳይ አለ። እንኳን የመኖሪያ ፍቃድ የተበላሽቶ አንተ ህጋዊ ሆነ መኪናክን ንብረትክን የሳውዲ መንግስት ይወርሳል። ለምንድን ነው የሚወርሰው? የሚቆረቆርልክ የለም። ዜጋ ተኮር ይባላል። የታለ ዜጋ ተኮር? በሳውዲ እስር ቤቶች ከሚጋፈጡት አስቸጋሪ ህይወት ነጻ ወጥተው ወደ ሀገራቸው በመመለሳቸው ደስተኛ መሆናቸውን የሚገልጹት አስተያየት ሰጪዎቹ አሁንም እዚያው በእስር ላይ የሚገኙ በርካታ ዜጎች በቂ ትኩረት እንዲሰጣቸው ጠይቀዋል። በተለይ ወንዶች ፍትህ ለወንዶች ይገባል። ወንድሞቻችን እየታመሙ ነው፣ ደም እየተፉ ነው። ኤምባሲዎች እየሰሩ አይደለም። ደውለን ስንጠይቅላችሁ የራሳችሁ ጉዳይ ነው የምንባለው። በሀገራችን አንድ ሰው ላጠፋ የምትሰደበው ግን እምዬ ኢትዮጵያ ናት። የምትሰደበው ሀገራችን ነው። 2 አመት 3 አመት የተቀመጡ ወንድም አለኝ የራሴ ማለት ነው። የቀን ቀጠሮ አትስጡ፣ እንዲሰጥም አንፈልግም። በትክክለኛ እንዲገቡልን ነው የምንፈልገው። ወንድሞቻችን እየሞቱ ነው፣ እህቶቻችን እየሞቱ ነው። ነፍሰ ጡር የሞተች አለች ርዋትኝ። ኢትዮጵያ ተብላ የምትጠራው ዜጋ ሲኖር ብቻ ነው። ወንድሞቻችን እህቶቻችን ብልታቸው የተበላሸ ነው። ፌስታል በመልበስ እከክ እየወረረ ይገባናል የመንግስት ችግር እንዳለ አገሪቷ ጦርነት እንዳለ ብናቅም ግን አገራችን ገብተው ይሞቱ። ግን እዛ በሰው ሀገር እናንተ እንስሳ ናችሁ፣ ከብት ናችሁ፣ መንግስት የላችሁም። ኢትዮጵያ ተከብራን የኖረችው አያቶቻችን ቅድማቶቻችን በጀግንነት ነበረ። የኛ ኤምባሲ በጥፊ በእነሱ ፊት ይመታል። ችግር ክልል ገልጽለት ስትሄድ በእነሱ ፊት ያዋርድሃል። ለምን? እኛ ጥፋት ሊኖርብን ይችላል፣ ግን ጥፋታችን ከኋላ መቀጣት አለብን። አሁንም መንግስትም ቢሆን እዚህ አምጥቶ ይበድለን፣ እዚሁ እንበደል። እዚሁ በሀገራችን ገበናችንን አደባባይ ለምን መሰደቢያ እንሆናለን? ለምን? እዚሁ ራሳችን በራሳችን መሸፈን አለበት። ይሰራንም ይስቀለንም ምንም ይሁን በሀገር ላይ ይሁን ድህነት ነው አይደል? እንሙት በሀገራችን። ኤርትራ እኮ አንድ ዜጋው አይነካም። መንግስቷ ለምን ነብር ስለሆነ የሚበድላቸው ግን በሀገራቸው ነው። በሰው ሀገር አይበደልም፣ በራሳቸው ሀገር። ይሄም ለው በጣም ስለተናደርኩ ነው እንጂ መንግስት ከወራት በፊት ከ42,000 በላይ ኢትዮጵያውያንን ከሳውዲ ማስመለሱን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በድጋሚ የተጀመረው ዜጎችን የማስመለስ ስራ እንደሚቀጥል ተናግረዋል። ቅድሚያ የተሰጣቸው ሴቶችና ህጻናት ናቸው። በጤንነታቸውም ደከም ያሉ። በዚህ መሰረት 493 የሚሆኑ አንዳንዶቹም ከልጆቻቸው ጋር ገብተዋል። ይሄ ይቀጥላል። መንግስት በገባው ቃል መሰረት ሁሉንም ዜጎች ወደዚህ የመመለሱ ነገር በስፋት ይሰራል ማለት ነው። 45,000 የሚሆኑ ከ100,000 ተመዝግበዋል። ምዝገባውም ይቀጥላል። ስለዚህ የተመዘገቡትና ሁኔታው ተጣርቶ አስፈላጊ ሎጂስቲክ ተሰርቶ በሙሉ ይገባሉ ማለት ነው። ዜጎች እንግልት እንዳይደርስባቸውና በሰላም ወደ ሀገራቸው መመለስ እንዲችሉ መንግስት የሚያደርገውን ጥረት መቀጠሉንም የገለጹት አምባሳደር ዲና በአሁኑ ወቅትም የኢትዮጵያ መንግስት ልዑክ ወደ ሳውዲ አቅንቶ ተመላሾችን በመመዝገብ ላይ መሆኑንም አመልክተዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ነሲቡ ያሲን ደግሞ ከሳውዲ የሚመለሱ ዜጎችን ለመቀበል ስለተደረገው ዝግጅት አብራርተዋል። 102,000ዎቹን ለማስገባት አስፈላጊ የሆኑ ቅድመ ዝግጅቶች መጠናቀቅ አለባቸው። በተለይ የመቆያ ጣቢያዎችን ዝግጅት፣ የምግብ አቅርቦትን በሚመለከት ወደየአካባቢያቸው ለመላክ የትራንስፖርት አቅርቦትን በሚመለከት በመቆያ ጣቢያዎች በሚቆይ ጊዜ የሚመገቡት ምግብ፣ የሚጠቀሙባቸው ማቴሪያሎች እንደ ፍራሽ፣ ብርድ ልብስ፣ አንሶላ የሚባሉ
በርካታ የውሃ አቅርቦት፣ የንጽህና አቅርቦቶች እነዚህን በሚመለከት በሙሉ የቅድመ ዝግጅት ስራዎችን ለማድረግ ተሞክሯል። አሁንም እየተደረጉ ነው። ተጨማሪ እንደምታውቁት ያው በርካታ ሰው ስለሚመጣ በቀጣይ እንግዲህ አሁን ዛሬ መቀበል ጀምረናል። ከዚህ ሬጅስትሬሽንና አስፈላጊ የሆኑ የስክሪኒንግ ጉዳዮች ሲጠናቀቁ ወደ ማቆያ ጊዜያቶች ይሄዳሉ። በዛሬው ዕለት የተመለሱ ከ400 በላይ ስደተኞችን ጨምሮ በሳዑዲ አረቢያ በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ከ100 ሺህ በላይ ኢትዮጵያውያን ስደተኞችን በቀጣዮቹ ከ7 እስከ 11 ወራት ባለው ጊዜ ውስጥ ለመመለስ ታቅዷል። ይህን ስራ ለማከናወን 16 መንግስታዊ ተቋማት በቅንጅት በመስራት ላይ እንደሚገኙ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የስደተኞችን የመመለሱ ስራ በሳምንት 3 ቀናት በየዕለቱ በ3 በረራ የሚከናወን ሲሆን የሚመለሱት ስደተኞችም በአዲስ አበባ በተዘጋጀላቸው የተለያዩ ማቆያዎች ከገቡ በኋላ ከዛ ወደ የክልሎቻቸው በማምራት በቋሚነት የማቋቋም ስራ እንደሚሰራም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጮች ዛሬ ከሰዓት በኋላ ደግሞ ተጨማሪ 438 ኢትዮጵያውያን ከሳውዲ ወደ ሀገራቸው የተመለሱ ሲሆን በአጠቃላይ ዛሬ የተመለሱ ዜጎች 936 መሆናቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። እና ከቤኒሻንጉል ጉሙዝ ክልሎች ተፈናቅለው በአማራ ክልል ምዕራብ ጎጃም ዞን ፍኖተ ሰላም ከተማ የሚገኙ ተፈናቃዮች በምግብና በመጠለያ ችግር እየተሰቃዩ መሆናቸውን ገልጸዋል። በዞኑ 300 ሺህ የሚጠጉ ተፈናቃዮች እንዳሉ የሚናገረው የዞኑ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽሕፈት ቤት ችግር መኖሩን አምኖ መፍትሄ ለማግኘት ለክልሉ ማሳወቁን አስታውቋል። የክልሉ አደጋ መከላከልና የምግብ ዋስትና ኮሚሽን የምግብ እጥረት ችግር የተፈጠረው የፌዴራል አደጋ ስጋት ኮሚሽን በትራንስፖርት ችግር የእርዳታ እህል በወቅቱ ባለመላኩ ነው ብሏል። የተፈናቃዮችን ቅሬታ ለመፍታት የክልሉ መንግስት ከተለያዩ ሴክተሮች የተውጣጡ የባለሙያዎች ቡድን አዋቅሮ ወደ ስፍራው መላኩን የህዝብ ግንኙነት ኃላፊው አቶ እያሱ መስፍን ተናግረዋል። ጉዳዩን የተከታተለችው አስቴር ምስጋናው ተከታዩን ልካለች። ከአንድ ዓመት ከ6 ወር በፊት ነበር ከኦሮሚያ ክልል ምስራቅ ወለጋ ዞን ሊሙ ወረዳ ባርኩቢ ንዑስ ወረዳ ማንነትን መሰረት ባደረገ ጥቃት የሚኖርበትን ቀዬ ለቀው ወደ አማራ ክልል ምዕራብ ጎጃም ዞን እንደመጡ የሚናገሩት አቶ ስሜ በለጠ አሁን በፍኖተ ሰላም ከተማ ከ7 ልጆቻቸው ጋር ኑሮ ፈተና እንደሆነባቸው ይናገራሉ። መንደር 3፣ መንደር 2፣ መንደር 4፣ መንደር 5፣ መንደር 6 የሚባል ቤተክርስቲያን ሁሉ ወድሞ ህብረተሰቡ ሁሉ ተፈናቀለ። ይሄ መጠራልሽ ሰው ያለበት ቀበሌ አማራ በሙሉ ነው እና አማራ ባለበት ተብሎ ተፈልጎ በልዩ ኃይል ተፈልጎ መትረየስና ዲሽቃ እየተጠመደ ነው ልዩ ኃይል ያስወጣን። ያለቀው ህዝቡ ይሄ ነው ልንሻል ሲሉ ፍኖተ ሰላም እንዳለ ዞን ላይ ያለ ዞን ከተማ ፍኖተ ሰላም ባለአማራ ክልል እንበታተንም ያለ ነው። ያው ከተማ ውስጥ ነው ያለን። በየዶርሙና በየህገወጥ የሚባል ቤት አለ። በየሚዳው ዳራዳሪ የተሰራ ህጋዊ ያልሆነ ቤት ማለት ነው። እንግዲህ የሌለው ምንም የሌለው በያለን ወድቅን ያለን ያለው እና በጣም ተሰጋግረና ያለ ሰሚ አጥተን ነው የምንቸጋገረው። ወይዘሮ የኔዓለም ምህረቴ ከቤኒሻንጉል ጉሙዝ ክልል ተፈናቅለው በአማራ ክልል ፍኖተ ሰላም ከተማ ከ4 ልጆቻቸው ጋር ያለ መጠለያና ያለ ምግብ እየኖሩ እንደሆነ ይናገራሉ። ወደዚህ የመጣው ሁለት ሰላም ነኝ ያለሁት ያው ናቴ ለቀን ነው መጠንም ምንም ነገርም ታዚህ ያው ድጋፋችንን ብንለምን እያሉን በላይና በታች እየተሯሯጥ ነው። ልጆችን በራብ እየተቀጠው ነው ያለሁት። ያው 15 ኪሎ እንደ ከተወሰደ በተራ አገኘን እንጂ ሌላ ምንም ነገር ያገኘን ነገር የለም። አሁን ምንም መጠለያ የለንም። በቃ በቤት ኪራይ ነው የምንሰቃየው። ከምስራቅ ወለጋ ዞን አርኩምቢ ንዑስ ወረዳ እንደተፈናቀሉ የሚናገሩት አቶ ጌትነት አቻምም ተመሳሳይ ሀሳብ ነው የሰነዘሩት። በቤት ኪራይ በካምፕም እንገኛለን። የተወሰነ መጠለያ ተሰጥቶ ነበር። ያው መጠለያው ተራርቷል። መንግስት ግባት አቁሟል። እንግዲህ ያው በየቤት ኪራዩም በተለያየ በየዘመድ አዘመዱ ያው ይገኛል ህብረተሰባችን። ካምፕ የሚባለው በሙሉ ፈርሷል ወይስ የሚኖሩ ሰዎች አሉ? የለም የተወሰኑ ነበሩ። ያው የቆሻሻ መድፊያ ነበረ። ያው የቆሻሻ መድፊያ የሆነ አየር ጤና የሚባል ማረሚያ ቤት ግልባጭ ላይ መስፈሪያ ጣቢያ ሰጥቷሉ። ያው አቅርቦት ስለሌለ ህዝቡ ራብ በሽታ ሲጠላበት ጥሎ ተነሳ። በየአገሩ በየወረዳው በየዘመዱ ይላል ያለውን በየአካባቢ በየሄድካ ይገኛል። ፈርሷል። የለም በየሰው ቤት ተጠግተን ያለን በየዘመዱ ያው ለነፍስ ያለን በየቤተክርስቲያኑ በየተቋሙ ያው ተጠልሎ ይገኛል ህዝባችን። በወር 15 ኪሎ ስንዴ የሰጡን ነበረ። ከና 15 ኪሎ ስንዴ እንግዲህ 4 ወራችን አቋርጠዋል። አቤት እያልን ክልል ፌዴሬሽን ድረስ ብናዋቅርም ምንም አቤት የሚለን በክልል መንግስት ምንም ሊሰማን አልቻለም። 7 ቤተሰብ እመራለሁ። ስንት ልጆች አሉ? 6 ልጆች አሉ። 7 8ኛ ነው ያው ተጠልያለሁ።
ሁሉም አስተያየት ሰጪዎች ስቃዩ ሲበዛባቸው ወደ ባህር ዳር ሄደው ቅሬታቸውን ለክልል አመራሮች ለማቅረብ በእግራቸው ጉዞ ቢጀምሩም በጸጥታ ኃይል ቡሬ ላይ እንዲመለሱ መደረጋቸውን ይናገራሉ። ሰላማዊ ሰልፍ ወጥተን ወደ 13,000 ቢሆን ህዝቡ ወጥቶ ሜዳ ላይ ተስተዋድሮ ከሰኞ እስከ ዓርብ ድረስ ሜዳ ላይ ወጥተን አድረን ይሄ ነው ብሎ ያቀበለን ውሃ እንኳን የሰጠን የለም። ተነሰን ባህር ዳር እናመለክታለን ብለን ደግሞ ወደ በእግራችን መንገድ ብንጀምር በልዩ ኃይል አፈነው መንገድ ላይ ቡሬን እንዳለፍን በልዩ ኃይል አፈነው መንገድ ላይ ተመልሰና በየወረዳ ተበተን ያመሄድ አይቻልም ብለው መልሰው የተፈናቃዮቹን ቅሬታ በዞኑ ለሚገኘው አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ተዋቸው አለማየሁ አቀረብን። ችግሩ ሙሉ በሙሉ እንዳላም ነው የምግብና የመጠለያ ችግር እንዳለ ለክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን አቅርበናል ብለዋል። ከ300 ሺህ በላይ ነው በዞናችን ያሉ ተፈናቃዮች። የዕለት እርዳታው ልክ ነው ፓኬጅን ጠብቆ እየቀረበ አይደለም። ታህሳስ ጥር ላይ ያገኙ ናቸው። አሁን ኦልሞስት 3ኛ ወራቸው ላይ ነው ያሉ። 15 ኪሎ ስንዴ ተብላ 3 ወር ሞልቷታል ማለት እና ጥያቄያቸው ትክክል ነው። እኛም ዝም አላልንም። የሚዘር ከኛ የሚገባውን መረጃ በየወቅቱ እናደርሳለን። ዘገየብን እያልን እኛም እየጎተጎትን ነው። በአካልም ሄደን ጠይቄያለሁ ነው መጠለያ እንደሚለው ልክ ነው። ካምፕ አይሰራም በየትውልድ ወረዳቸው ተብሎ በዚያ ነው ያሉት እና ጥያቄው ሁሉም ትክክል ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ ኢያሱ መስፍን በዞኑ ቁጥሩ የተገለጸውን ያህል ተፈናቃይ በከፋ ችግር ውስጥ እንደሚገኝ ገልጸው የምግብ እርዳታውን የሚልከው የፌዴራል አደጋ ስጋት ኮሚሽን የትራንስፖርት ችግር አጋጥሞኛል በማለት ሊያዘገየው ችሏል ብለዋል። ምዕራብ ጎጃም ከ290 ሺህ በላይ ተፈናቃይ አለ። እነዚህ ተፈናቃዮች እንግዲህ በየወሩ ምግብ እየተጠየቀላቸው እንዲመጣ በክልሉ አደጋ መከላከል ዲስፓች መጠየቂያ ይላካል። ያነሷቸው ጥያቄዎች በእውነታ ላይ የተመሰረቱ በመሆናቸው በቀጣይ ችግሩ እንዳይደገም የክልሉ አደጋ መከላከል ከፌዴራል አደጋ መከላከል ጋር እየሰራ ነው የምንገኘው ችግሩን ለመፍታት ማለት ነው። ይህንን ለመፍታት ባደረግነው ግንኙነትም ከጥቂት ጊዜ ወዲህ ፈጣንና ተደራሽ ምላሽ ለመስጠት እየሞከሩ ነው። ግን ቀጣይነት ከሌለው አሁንም ተፈናቃዮች ወደ ቀያቸው እስካልተመለሱ ድረስ የዕለት ምግብ ስለሚፈልጉ አለ የሚሏቸው ችግሮች ተከስተው የነበሩና አሁንም መፈታት ያለባቸው ናቸው ብዬ ነው የምወስደው። የክልሉ መንግስት በቅርቡ ከተፈናቃዮች ጋር ባደረገው ውይይት ለችግሩ መፍትሄ ያመጣሉ ያላቸውን የባለሙያዎች ቡድን ወደ ስፍራው መላኩንም አቶ ኢያሱ አክለው ገልጸዋል። ሰላማዊ ሰልፍ ሁሉ አድርገው ሰላማዊ ሰልፉን ሄደን አወያይተናቸው ለክልሉ መንግስት አለን የሚሏቸውን ጥያቄዎች ያቀርበው ነው። የምግቡ ሁኔታ ደግሞ የክልሉ አደጋ መከላከል ችግሩ እንዲፈታ እየሰራ ይገኛል። ጊዜያዊ መጠለያውን በተመለከተ እነሱም ጥያቄ አቅርበዋል። ካቀረቧቸው ጥያቄዎች ውስጥ አንዱ ጊዜያዊ መጠለያ ወይም ሰላሙ ወደ ነበረበት መልሱና ወደ ቀያችን እንመለስ ይፈቱልን ያሏቸው 5 ጥያቄዎች አሉ። እሱን ለክልሉ መንግስት አቅርበናል። የክልሉ መንግስት እንዳልኩሽ በጥናት ላይ የተመሰረተ የውሳኔ ሀሳብ ሊያቀርብ የሚችል ቲም አደራጅቶ ልኳል። በዚያ መሰረት እንግዲህ የቲሙን የውሳኔ ሀሳብ ነው የሚጠበቀው። ከፌዴራል አደጋ ስጋት ኮሚሽን የህዝብ ግንኙነት ኃላፊ መረጃ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። በአማራ ክልል 11.6 ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው በተደጋጋሚ የክልሉ መንግስት ሲገልጽ መቆየቱ ይታወቃል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ወደ ተከታዩ ዘገባችን ስናልፍ በደቡብ ክልል በኮንሶ ዞንና በአሬው ልዩ ወረዳ ነዋሪዎች መካከል ዳግም በተቀሰቀሰ ግጭት ከሁለቱም ወገን 10 ሰዎች መገደላቸውን በስልክ ያነጋገርናቸው ነዋሪዎች ገልጸዋል። አንድ የመንግስት ባለስልጣንና 2 የደቡብ ክልል የልዩ ኃይል አባላት እንዲሁም 3 ሲቪሎች መገደላቸውን የደቡብ ክልል ሰላምና ጸጥታ ቢሮ ገልጿል። ከዚህ ቀደም በደረሰ የሁለቱ አካባቢዎች ግጭትም 4 ሲቪሎች መገደላቸውንም ጨምሮ አስታውቋል። ዮናታን ዘብዲዮስ ዝርዝር አለው። በደቡብ ክልል ኮንሶ ዞን የኮልሜ ቀበሌ ነዋሪ የሆኑት አቶ ተስፋዬ ስንታየው በሙያቸው መምህር እንደሆኑ ተናግረው በግጭቱ ተገደሉ ያሉትን ሰዎች ቁጥር ተናግረዋል። የሞቱ ሰዎች 10 ሰው ይሆናሉ። የቆሰሉም አንድ እስከ 4-5 ሰው ይሆናሉ። እንግዲህ እኛም ወደ አካባቢው አልሄድንም። አሁን ሸሽተን ነው ያለነው። ብዙ ነው እንግዲህ አካባቢውን አሁን ገና
ልዩ ኃይልና ፌደራል ፖሊስ እዛ አካባቢ ገብቶ እያረጋጉ ባለፈው ሳምንት መጨረሻዎቹ ቀናት ጀምሮ ለአምስተኛ ጊዜ ተቀሰቀሰ ያሉት ግጭት ያስከተለውን ጉዳትና መንስኤ ያሉትን ምክንያቶች ገልጸዋል። የዞኑ መፍረስ ጋር ተያይዞ አሁን የመሬት ይገባኛል ኮንሶ ምን መውሰድ አለብኝ ይላል፣ አለ ምን መውሰድ አለብኝ ይላል። ቁጥር ሲብረለው እንግዲህ ቢያንስ እስከ አምስተኛ ጊዜ ይሆናል። አሁን የአይን እማኝ ነኝ ያሉት የአሌ ወረዳ ነዋሪ የሆኑት አቶ ደጀኔ ባህሩ የደረሰውን ጉዳት በስልክ ለአሜሪካ ድምጽ ተናግሯል። የተጎዳማ አለ ሞቱትም ማአት አለ ሞት እኮ ብዙ ሰው እንደተጎዳ ነው። በአሌ በኩልም ብዙ ሰው የሞተ ሰው አለ። አሁን ቅርብ ጊዜ ብቻ ወደ 4 ሰው ነው የሞተው በአሌ በኩል እና የኮንሶ ነው መለየት አልችልም። በእድሜያቸው ጠና ያሉና የልጅ ልጅ ማየታቸውን የተናገሩት አቶ ደጀኔም እውነተኛ እርቅ ለማውረድ ተሞክሮ የፖለቲካ ጣልቃ ገብነት ስላለ አልተቻለም በማለትም ተናግሯል። ስንሞክር የፖለቲካ ነገር የኛ ነገር ስንመላለስ ለሁሉ ጊዜ ከአመራር ጋር ይጨቃጨቃል። ግልጽነቱን እንትን ስለማይሆን ያኔ በቃ ታረቁ ብቻ እየተባለ ሰው ዝም ብሎ መጥቶ ይታረቅና ተባለ ታረቁና ከዘባለ ወሰኑን ያስተካክላል ይባላል። አገራችን ወይም አካባቢያችን እኔ የማውቀው በቅድሚያ ነገሩን መንስኤውን ከጨረሰ በኋላ ነው ሰው የሚታረቀው። ህብረተሰቡ በተለይም አርሶ አደሮች እርሻቸውን ማረስ አልመቻላቸውና ማህበራዊ እንቅስቃሴ ማድረግ እንዳልተቻሉ አቶ ተስፋዬ ተናግሯል። እዛው አካባቢ ነኝ ግን ትንሽ በዚህ ጦርነቱ ስለያስፈራኝ ነው ዞር ያልነው እንጂ እዛው አካባቢ እኮ ነን። እንግዲህ ሁለተኛ ደግሞ ዝናብ ይዘንባል። ማህበረሰቡ ወደ እርሻ ተማርተው ማሳ ውስጥ ስራ እንዳይሰሩ አብዛኛው ሰውን ከማሳ እያፈናቀሉ በጥይት እየደበደቡ ምሽግ ሰርተው እየሰሩና ሰው ወደ እርሻ ወርዶ እህሉን እንዳይተክል ወይ እንዳይዘራ ዘሩን እንዳይዘራ እየተከለከለ ነው። ሁለተኛ ደግሞ የቤት እንስሳቶችን እየዘረፉ ናቸው። እየዘረፉ ቢያንስ ከብቶች ማሳ ላይ ያው እንግዲህ የሚያርሱ ከብቶች ይዘረፋሉ። ለምን ተዘረፈ ተብሎ ማህበረሰቡ ሲጠየቅ ያው እንግዲህ ለአንድ ከብት 500 ብር ክፈል 600 ብር ክፈል እያሉ መንገድ ላይ በጣም ሰውን እያጉላሉ ነው። ቀደም ማንኛውም የመንግስት መስሪያ ቤቶች ስራ ላይ አይደሉም። ትምህርት የለም፣ ጤና የለም፣ ግብርና የለም፣ ገበያ የለም። እንግዲህ ይሄንን በጣም አደጋ ነው። በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ ኃላፊና የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲም የግጭቱን ምክንያትና ያስከተለውን ጉዳት አብራርተዋል። ንብረቱ ውድመት አኳያ በጣም ጥቂት የሚባሉ እያደራጀን ነው። የተወሰኑ ለጊዜው አሁን እኛ የምናውቃቸው የተወሰኑ ከ10 የማይበልጡ ቤቶች ተቃጥለዋል። እንደዚህ አንዳንድ ኪስ ቦታዎች ላይ ተመሳሳይ መረጃን እየለቀምን ነው። አሁን በደረሰን መረጃ ወደ 10 የሚሆኑ የቆርቆሮ ቤቶችና ወደ 7 የሚሆኑ የሳር ቤቶች ተቃጥለዋል። ከዚህ ውጪ ሚሊቴሪያችን ተሰውቷል። በመሀል ይህን ጉዳይ ለማርገብ በሚያደርገው እንቅስቃሴ ሂደት ውስጥ ጥይት ተተኩሶበት 2 ሚሊቴሪ ተሰውቷል፣ 2 ቆስሏል። በዛ በኩልም መጀመሪያ ጀምሮ በነበሩ ወደ 3 የሚሆኑ ሰዎች ቆስለዋል። ኦሎሞስት ሚሊቴሪያችን የዜጎችን ደህንነት ለመጠበቅ ሲል በሚያደርገው ጥንቃቄ ሂደት ውስጥ ያፈሙዝ አዙሮ ህዝብ ላይ ለመተኮስ ብዙም ፍላጎት አልነበረውም። በዚህ ምክንያት ነው የተሰዋው። ቀጣይ እንደዚህ አይነት ጉዳዮች በአግባቡ ማኔጅ የምናደርግበትና ይሄ ሂደት ላይ እያንዳንዱ ሰው ከአመራር ጀምሮ ምን ሚና ነበረው የሚለውን በደንብ እየለየን ስለሆነ ተጠያቂነትም እየፈጠርን የምንሄድ ይሆናል። አቶ አለማይ በጣም ግልጽ እንዲሆን አሁን እርሶ ካሉኝ ቁጥር አኳያ 9 ሰው ህይወቱ እንዳለፈ ነው በተለይ ከኮንሶ አካባቢ የወጡ መረጃዎች የሚያሳዩት። ይሄ ተጨባጭ የተገመገመ ነገር የለም። ባለፈው በመጀመሪያዎቹ በነበረ እርስ በርስ በነበረው አሁን ከረንት ባለው ግጭት ሳይሆን ባለፈው በቆየው ኮንቲነስ በነበረው ሂደት የጸጥታ ተቋማትን እዚህ ውስጥ ገብቶ በዚህ መንገድ ማኔጅ ለማድረግ በሚሞክረው ሂደት ውስጥ ነው የተሰዉት። ከዛ በፊት ብታወቀው ወደ 4 የሚሆን ሰው በሁለቱም በኩል ተሰውቷል፣ ሞቷል። ግጭቱን በዘላቂነት መፍታት ያልተቻለበትን ምክንያት አቶ አለማየሁ አስረድተዋል። 2 መሰረታዊ ችግሮች ስላሉ ነው እያገረሸ ያለው። አንደኛ ህዝቡን የሚመራው አመራር ከየትኛውም ችግር ነፃ ሆኖ በሁሉም የመዋቅሮች ውስጥ የሚኖሩ ህዝቦች ረዲ ለማስተዳደር እንዲያመች ነው የአስተዳደር እርከኖች የተመቻቹት እንጂ ዜጎች እርስ በርስ እንዲከፋፈሉ አንዱ ሌላው ላይ እንዲነሳሳ አይደለም። ስለዚህ ሁሉም መዋቅሮች ጋር ያለው የፖለቲካ አመራሮች ሁሉም ህዝብ እንደ ህዝብ እናገለግላለን የሚል ሚዛናዊ የሆነ እይታ ካለመኖር በሚመነጭ በየደረጃ ያለው ካድሬ ሁሉም ህዝብ የኔ ነው የሚል ሳይሆን በተደራጀበት ስትራክቸር ውስጥ ሆኖ የኔ ህዝብና የአንተ ህዝብ በሚል በክፍፍል አስተሳሰብ ትላንት የቆየንበት የፖለቲካ ትርክት እዚህ ላይ በብሔረሰብ የሚታጠር በአካባቢ የሚታጠር በቀየ የሚታጠር አስተሳሰብ በመኖሩ ምክንያት የጀመርነው ዘላቂ ግንባታ ስራ የዜጎችን አብሮነት የሚያጠናክር ስራን የማፍረስ ስራ የሚሰሩ ግለሰቦች ስላሉ፣ ሁለተኛው የተያዙ ጉዳዮች በጊዜ ኦልሬዲ የቤስኮጂን ተቀምጦ ፈጠን ብሎ ባለመፍታት ምክንያት ያገረሹ ነው ያሉ። ለተግባራዊነቱ በጥናትና በእምነት ከተያዙ
ዘላቂ መፍትሄ ማምጣት ይቻላል። በቀጠናው ተመሳሳይ ግጭትና ሁከት የተነሳ ለህይወት መጥፋትና ለንብረት ውድመት ምክንያት መሆኑን የተናገሩት ዓይን እማኞች በክልሉ መንግስት ክልሉ ሰላማዊ እንደሆነ የሚቀርበው ሪፖርት ሐሰት ነው ሲሉም ተችተዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። በቀጣይ ደግሞ ወደ አማራ ክልል እናልፋለን። በአማራ ክልል ሰሜን ሸዋ ዞን በምንጃር ሸንኮር ወረዳ ስር በምትገኘው አውራ ጎዳና ከተማ ትላንት ማንነታቸው ያልታወቀ የታጠቁ ኃይሎች ወሰዱት በተባለ ወታደራዊ ጥቃት የሰው ሕይወት ማለፉን የንብረት ጉዳት መድረሱንና በርካቶች ከቤት ንብረታቸው መፈናቀላቸውን ወረዳው አስታወቀ። የወረዳው ዋና አስተዳዳሪ አካባቢው የስጋት ቀጠና እንደሆነ ቢታወቅም በመንግስት በኩል ተገቢው ትኩረት እንዳልተሰጠው ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸዋል። እስካሁን በጥቃቱ የደረሰው ጉዳት ባይታወቅም በስፍራው የደረሱን መረጃዎች እንደሚያመለክቱት በትንሹ የ2 ሰዎች ሕይወት አልፏል። ከ5 በላይ የሚሆኑት ላይ ደግሞ ቀላልና ከባድ የአካል ጉዳት ደርሷል። መስፍን አራጌ ተጨማሪ አለው። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳን ከኦሮሚያ ክልል ምስራቅ ሸዋ ዞን ቦሰትና ፈንታሌ ወረዳዎች ጋር በምታጎራብተው አውራ ጎዳና ቀበሌ ትናንት ከኩለ ቀን በፊት የታጠቁ ኃይሎች ከፈቱት በተባለ ጥቃት የሞት፣ የመቁሰል፣ የንብረት ውድመትና የመፈናቀል ጉዳቶች መድረሳቸውን የምንጃር ሸንኮራ ወረዳ ዋና አስተዳዳሪ ታደሰ